ሰላም ጤና ይስጥልን ክቡራን አድማጮቻችን፣ የጥበብ ሞገድ ነው። ሁለገብ የሬጌ መዝናኛችን እስከ 11 ሰዓት ይቀጥላል። አራዳ ኤፍኤም 95.1 ላይ ዛሬ ልዩ እንግዳ ይዘን ቀርበናል። ራስ አቤልና ራስ ግሩም ነን። መልካም ቆይታ ከጥበብ ሞገድ ጋር። የማን ክቡራን አድማጮቻችን እንዴት ናችሁ? ዛሬ በጣም አሪፍ የሆነ አልበም እየመጣ ይገኛል። ያንን አልበም እናስተዋውቃለን። የብዙዎቻችን ሬጌ የምንወድ ሰዎች ምርጫ የሆነው የዛያን ሬበልስ ንቃትን አልበም እናስታውሳለን። ያ ቁጭታችን አሁን እንግዲህ በድጋሚ አዲስ አልበም ሰርተዋል። ስለሱ የምንጫወት ይሆናል። እስከ 11 ሰዓት ድረስ ከጥበብ ሞገድ ጋር መልካም ቆይታ። እናመሰግናለን። ውቅያኖስ ፍቅሩ ጤና ይስጥልኝ። ያ ልዩ የክብር እንግዳችን ነው። እንኳን ደህና መጣ ወደ አራዳ ኤፍኤም 95.1። እንኳን ደህና ቆያችሁኝ ግሩሜ፣ በጣም አመሰግናለሁ። አው ከብዙ አመታት በፊት እንግዲህ ሬዲዮ ፕሮግራም የጥበብ ሞገድ ብለን ስንጀምር የኤፍኤም ሬዲዮ ላይ አብረን ነው መስራት የጀመርነው እና የጥበብ ሞገድን ከቆረቆሩት አንዱ ነው መስራቹ። እናመሰግናለን እዚህ ደረጃ ደርሰን በመገናኘታችን። እንዴት አገኘው አራዳ ኤፍኤም 95.1? በጣም ቀውጢ ስቱዲዮ ነው ማለት ነው። በጣም ያምራል፣ በጣም ደስ ይላል። በጣም እናመሰግናለን። እንግዲህ አዲስ አልበሙ ውቅያኖስ ፍቅሩ ውቅያኖስ በሚል ርዕስ እየመጣ ነው። መጋቢት 19 ላይ በይፋ ይለቀቃል። እንግዲህ ውቅያኖስ ፍቅሩ ከስሙን ጀምርና ባለፉት 3 አመታት በነገራችን ላይ እዚህ ስቱዲዮ ስሙ ይነሳል በተደጋጋሚ። ምክንያቱም የእናንተ አልበም ምን መሰለ፣ ልክ እንደ ሪፈረንስ የምንጠቀምባቸው አልበሞች አሉ። ሬጌ የምንወድ ሰዎች ወይም እዚህ የሙያ ዘርፍ ውስጥ ያለን ሰዎች አሁን የይስሐቅ ኃይለሥላሴን አልበም ማንሳት እንችላለን። የምን ጊዜውም አሪፍ አልበም ነው። የተለያዩ አልበሞችን ኢትዮጵያ የሆኑ አልበሞችን መጥቀስ እንችላለን። አት ዘ ሴም ታይም የእናንተ ንቃት የሚለው አልበም ደግሞ በደንብ ሬጌ የሚጠይቃቸውን የአንዳንዱን የሙዚቃ ኤሌመንት ያካተተ የምን ጊዜም አሪፍ አልበም ነው እና ብዙ ሬጌ የሚወዱ ሰዎች የትኛው አልበም ነው ፌቨሪታችሁ ሲባል በተደጋጋሚ እዚህ እንግዳ አድርገን የቀረብናችሁም ሰዎች የእናንተን አልበም ዋን ዌይ ኦር አናዘር ይነሳል። ለዚህ ነው ያነሳሁትና ባለፉት 3 አመታት የት ነበርክ ውቅያኖስ? ባለፉት 3 አመታት እዚህ ሀገር አልነበርኩም። በትክክል ታንዛኒያ ነበርኩኝ። ታንዛኒያ ዛንዚባር ነበርኩኝ። ስለዛ ነው ከሚዲያ ምናምን ብዙ ማታየኝ የነበረው ለዛ ምክንያት ነው። ታንዛኒያ ነው ዛንዚባር ሁለቱ አንድ አይነት ሀገር ናቸው? አንድ ሀገር ነው። ዛንዚባር የታንዛኒያ አካል ነች። ትንሽ ራስ ገዝነት ባህሪ ያላት ግን የታንዛኒያ አካል ነች። ደሴት ነች። በጣም ደስ የሚል ቦታ ነው እና እዛ ነበርኩ ለ3 አመት። እንደውም ባለፈው ከአመት በፊት ይመስለኛል እዛ ዛንዚባር ውስጥ የተካሄደ ሬጌ ፌስቲቫል ላይ ተሳትፏል እና ኢትዮጵያን በመወከል ነው። ዛንዚባር ሬጌ ፌስቲቫል ላይ ነበርኩኝ። እንግዲህ እሱ ፌስቲቫል በየአመቱ የሚካሄድ ነው። በኦገስት ወር ላይ የሚካሄድ ነው ማለት ነው። ሐምሌ መጨረሻ አካባቢ እዛ ይካሄዳል እና እዛ ላይ የሚሳተፉት አርቲስቶች በብዛት ከተለያየ ዓለም አቀፍ አገር ይመጡ የሬጌ አርቲስቶች ናቸው። በብዛት ግን የምስራቅ አፍሪካ አርቲስቶች ታገኛለህ። የኬንያ፣ ዩጋንዳ፣ ቡሩንዲ ምናምን የመሳሰሉትን ታገኛለህ። እኔም ደግሞ በበኩሌ የምችለውን ኢትዮጵያን ወክዬ እዛ ላይ እንሳተፍ ተጋብዤ ነበረ። ተጋብዤ እዛው ጥሩ ጊዜ ያሳልፈናል። ጥሩ ኮንሰርት ነበረ። ለዛቤሎ ጨርስ። የራስታ የሬጌ ሙዚቃ ሀገር ናት ወይ? ምን አይነት ሀገር ናት? ዛንዚባር እንድገልጽልን ብዬ ነው። ዛንዚባር በጣም ደስ የምትል ደሴት ነች እና በሙዚቃ ደረጃ ደግሞ የራሳቸው ሙዚቃ ታራብ ሚውዚክ የሚሉት አለ። ታራብ በባህላዊ እንትን ነው፣ ቅልቅል ነው። ትንሽ አረበኛ የሚመስል ነገር አለው ግን የራሳቸው ባህላዊ ደግሞ የሆኑ መሳሪያዎች ይጠቀማሉ። ትንሽ ደስ የሚል ሙዚቃ ይወዳሉ ሰዎቹ። ሬጌ ደግሞ ትልቅ ቦታ አለው። ዛንዚባር ውስጥ ሬጌ የማይወድ ሰው አታገኝም። በብዛት ሬጌ አድማጮች አሉ፣ ብዙ ሬጌ ተጫዋቾች አሉ። ታንዛኒያ ላይ በተለይ በአጠቃላይ አገሪቷ ላይ ብዙ ሬጌ ተጫዋቾች አሉ እና እዛ ከሄድኩኝ በኋላ ብዙ ያወቅኳቸው አሉ፣ የተዋወቅኳቸው አሉ። ኢቭን ምስራቅ አፍሪካ ላይ ያለውን የሬጌን ሲን ስታየው በጣም እያደገ እንደሆነ የተመለከትኩበት ቦታ ነው ዛንዚባር ማለት ነው። እሺ ራሳቤ፣ አሁን እስቲ ውቅያኖስ ወደ ኋላ መለስ ስላርገ መቼስ እናንተን የሰራችሁ ንቃት የሚለው አልበም እንደመሆኑ መጠን ይህ አልበም እንዴት ውጥኑ ተነሳ? ዛያን ሬበልስ ከዛ በኋላም ደግሞ ኮንትሮባንድ ባንድ እንዴት ሀሳቡ መጣ? ጠቅላላ አርገህ ለአድማጮቻችንም ለማስረዳት ያህል አሁን ያው ዛሬ ዋና መርሃ ግብራችን አዲሱን አልበም ማስተዋወቅ ቢሆንም ከዛ ተነስተን የኋላው ከሌለ ፊቱን እንደሚባለው መነሻ ሀሳብ ስጠን። ከየትኛው ልነሳለ? ከዛያን ሬበልስ መሰራቱ መጀመሪያ ዛያን ሬበልስ፣ ከዛ ኮንትሮባንድ፣ ከዛ ንቃት
እና ያሉላ ስቱዲዮ። እሺ ረጅም ብዙ ሀሳቦች ናቸው። ከመጀመሪያው እንትን አሁን ዛይን ሬበልስ ለምሳሌ ከ24 ዓመት ያው ከ20 ዓመት በላይ ማለት ይችላል፣ ግን 24 ዓመት ብዬ ነው የሚይዘው። ምክንያቱም 24 ዓመት በፊት ነው የመጀመሪያ መድረክ ላይ ዛይን ሬበልስ ሲወጡት። ያንን የተመሰረተው ስሙን ያወጣነውም በግሩፕ ነው። ብዛት ነበረን፣ ወደ 5 ነበረን ስንጀምር። በተለያየ ጊዜ ቁጥራችን ይጨምራል ያንሳል፣ ሰዎቹ ሀሳቡ ግን አንድ ነው ሁልጊዜና ሁልጊዜ ዛይን ሬበልስ የሚለው ነው የሚሆነው፣ ፕሉራል ሆኖ ማለት ነው ወዘን ኤስ። እኔ ብቻዬንም አሁን እንትን በመጣ ምንም ብልም ሀሳቡ የብዙ ዛን ጊዜ የወጠን ነው ስለሆነ ያ ሀሳብ የብዙ ሰዎች ሀሳብ ስለሆነ ያን ይዘን ዛይን ሬበልስ ቀጥለናል ከ24 ዓመት በፊት ጀምሮ ማለት ነው። በተለያየ ጊዜ የተለያዩ ሲንግሎች ሰርተናል። የተለያየ እንደ አልበም መሳይ ነገሮችም እንደ ኢፒ ሰርተናል። 2 መለከት የሚል ነበር፣ ከዛም ሌላም ነበር እና እነሱን ሲንግሎች ለቀናል ምናምን። ግን ንቃት በአልበም ደረጃ ለህዝብ በደንብ ያቀረብ ነው የመጀመሪያው አልበም ንቃት ነው። ንቃት ደግሞ የዛሬ 5 ዓመት ልክ በዚህ ወር ነበር የተለቀቀው። የተሰራው ሙሉ ለሙሉ ከዛይላ ሬኮርድስ ወይም ራስ አሉላ ጋር ነው። ራስ አሉላ ጋር ያቀናበር ነው። ሬጌ ፊዚሻን እንለዋለን። ሬጌ ፊዚሻን ነው። ሬጌ ሐኪም በሉ ራስ አሉላ ይጠቀሳል። እሺ ቀጥልን ውቅያኖስ። በዚህ ላይ አሁን ምንድነው ራስ አሉላ ጋር የተገናኘ ነው ራሱ በቴዎድሮስ ኃይሌ ወይም የዛይን ሬበልስ አባል አንደኛው የነበረው ቴዎድሮስ ኃይሌ ቴዲ ጋር ይተዋወቁ ነበር። አንድ ሰፈር ነበሩ። አስተዋወቀኝ እና ከተዋወቅም በኋላ ያየሁት ነገር ምንድነው ሬጌን እንደ አሉላ የሚረዳው ሰው ከዛ በፊት ማግኘት አልቻልኩም ነበር። ስለዚህ የምንፈልገው አይነት ሬጌ መስራት ረጅም ጊዜ ተቸግረን ነበረ። ማለት የተለያየ ሙዚቃዎች እንሞክራለን። ሁሉንም ሙዚቃ ነው ደስ ይለናል። ግን ሬጌ የኛ ልብ ትርታ ስለሆነ ሬጌ ላይ አተኩረን ነው ስንሰራ የነበረው። ግን ያንን የሚሰራልን ሰው አላገኘንም ነበር እና ራስ አሉላን ስናገኘውና አብረን ገና የመጀመሪያ ሙከራችንን ስንገባ ተግባባን። በቃ ተግባባን። ዲስ ኢዝ ኢት። ከዛን ጊዜ ጀምሮ ኤክስፐሪመንት እያደረግን ሙሉ ብራስ ሴክሽን ስናስገባ ሰው ሳክስፎኒስት እያስመጣ ምናምን እያደረግን ንቃት የሚለውን አልበም አንድ ላይ መስራት ችለናል። በጣም ስኬታማ አልበም ነው ንቃት። እና አሁን ያወራውን ነገር የሚገልጽልን ደግሞ የሙዚቃ ግብዣ ነው። ስለ ሬጌ ሙዚቃ እንግዲህ በሬጌ ላይ ያተኩራል ዛይን ሬበልስ ሙሉ ለሙሉ። ሬጌ የተሰኘው ሙዚቃ ለአድማጮቻችን ጋብዛለን። ኢቦኒ በዚህ ሙዚቃ ላይ ተሳትፋለች። እንዲሁም የሚጫወተው ባንድ ኮንትራባንድ ይመስለኛል። ይህን ሙዚቃ አልበሙ ላይ ያለውን አልበሙ ላይ ያሉት ዘፈኖች ላይ ኮንትራባንድ የተሳተፈባቸው ዘፈኖች አሉ። እንደ ባንድ ኮንትራባንድም ጋር እመጣለሁ። አሁን ያው ለአድማጮቻችን ሙዚቃ ለመጋበዝ ፈልጋል ይመስለኛል። እንመለስበት። ስለ ሬጌ ምን ያህል ተቆርቋሪ እንደሆነ ውቅያኖስ ያሳያል ይህ ሙዚቃ። ከዚህ ከጥበብ ሞገድ አሁን ጋብዛችኋለን። አራዳ ኤፍኤም 95.1 የጥበብ ሞገድ እናመሰግናለን። የፕሮግራማችንን አጀንዳ በደንብ ግልጽ የሚያደርግ የሚያብራራ ሙዚቃ ነው። ሬጌ ላይ በማተኮር እኔም ልዩ አድናቆት አለኝ። እንግዲህ ዛይን ሬበልስ የሬጌ ሙዚቃ ቡድን ከ20 ዓመታት በላይ ነው የሰራው። ቅድም በቀጥታ እንደገለጸው ውቅያኖስ 24 ዓመት ሰርቷል። የመጀመሪያ ጊዜ ለመድረክ የወጡት ከ24 ዓመት በፊት ነው። ለየት የሚያደርገው እንግዲህ በሬጌ ሙዚቃ ላይ ብቻ በማተኮሩ ሳይሆን ይሄ ባንድ በአማርኛ፣ በእንግሊዘኛ እንዲሁም በፈረንሳይኛ 3 የተለያዩ ቋንቋዎች እንዲሁም ከተቻለ ሌሎች ቋንቋዎችን ምናልባት ስዋሂሊም ሊጨምር ይችላል እዛው ዛንዚባር ተሞክሮ እና የሚያቀነቅን የሚጫወት ባንድ ነው። መጋቢት 19 ላይ እንግዲህ ከነገ በስቲያ ማለት ነው ከነገ በኋላ አዲስ አልበማቸውን ያሳትማሉ። ዛይን ሬበልስ ውቅያኖስ በሚል ርዕስ ነው። ትክክል ነው። ለምንድን ነው ርዕሱ ውቅያኖስ የተሰኘው? ከዛንዚባር ስለመጣ ነው። ዛንዚባር ምን አይነት ውቅያኖስ ነው የሚያዋስነው? እንግዲህ ዛንዚባር ያለችው ምስራቅ አፍሪካ ላይ ስለሆነ የምስራቅ አፍሪካ ውቅያኖስ ልንለው እንችላለን፣ ወይም የህንድ ውቅያኖስ። በፊት እንደውም ሌላ ስያሜ ነበረው። ሌላም ስያሜ ነበረው። ህንድ ውቅያኖስ አጠገብ ነው ያለችው። ስያሜው ግን የአልበሙ ውቅያኖስ የሚለውን ስያሜ ለአድማጮች ነው የምተው። ምክንያቱም ያው ብዙ ነገር መባል ይችላል። ገባ እኔ ብዙ ነገር ልነግራችሁ እችላለሁ። የእኔ ስም ብቻ አይደለም እዚህ ጋር በእኔ ስምነት ብቻ ሳይሆን በአልበሙ መጠሪያ ብለን ያስገባ ነው እና ሀሳቡንና ሙዚቃውን አድምጦ ከዛ ስሙ ለምን እንደወጣ የሚለውን ለአድማጭ እኔ ልጀምር ይቻላል። ሬጌ ውቅያኖስ ስለሆነስ ቢሆን ጨልፈን አንጨርሰው ተዝቆም አያልቅም። በጣም ትክክል ያስኬዳል። በጣም የሀገራችን ታሪክ የአፍሪካ ባህልና ቅርስ እንዲሁ በሙዚቃ ለማውሳት በመነሳት እንግዲህ ማለት ተቆፍሮ የማያልቅ ሀብት ነው።
ትክክል። አሁንና ከቁፋሮም ጋር ቢገናኝ እንደ ውቅያኖስ ስፋት ያለው ነገር ነው አልበሙ የያዘው ማለት ነው በውስጡ ያሉት ዘፈኖች። ትክክል። ጥሩ ነው እንደዚህ አሁን አየህ ሀሳቦች ተሽከረከሩ ራሱ ሀሳብ እንዲሸራሸር ያደርጋል። ግን አሁን ሙዚቃውን ደግሞ የበለጠ ተሰማው ደግሞ ያንተንም የአቤልንም ያንተንም ሀሳብ የግሩምም ሀሳብ ውስጡ ታገኘዋለህ። ግን አባት ይህን ስም ሲያወጡ ምክንያቱን አልነገሩ። እንግዲህ ከአባቴ ስም ጋር አብሮ የሚሄድ ነው ፍቅሩ ነው የአባቴ ስም። ውቅያኖስ ፍቅሩ ማለት ጥልቅ የሆነ ሰፊ የሆነ የማያልቅ ፍቅር ማለት ነው። ከዛ ጋር የተገናኘ ነው። በአዲሱ አልበም ላይ ምን ምን ሀሳቦች ተካተዋል? ካለፈው ከንቃት የምንወደው አልበም ከንቃት አልበም ቀጥሎ እዚህ አልበም ላይ ምን አዲስ ነገር እንጠብቅ? ወይም ደግሞ በአጠቃላይ አልበሙ የሚሽከረከርባቸው ሜን ፖይንቶች ምንድን ናቸው? እንግዲህ ውቅያኖስ አልበም አዲሱ አልበም ማለት ነው ከንቃት ጋር ሀሳብ የሚለያይበት ነገር የለም በብዛት። ግን ምንድነው የሙዚቃው ኦፍኮርስ ሬጌ ነው። በ95 በመቶ ልላችሁ እላለሁ ሬጌ ነው ሙዚቃው። አሁን እንትን ላይ ከሰማችሁት የመጀመሪያው አልበም ላይ ያለው ሬጌ ሞር ሩትስ ምናምን ባህሪ ያለው እዚህም ላይ ታገኛላችሁ። ያንን ግን ሞር የጋለም ደግሞ ሬጌ ማግኘት ትችላላችሁ። ሶ ትንሽ ጋል ያለ ሙዚቃዎች ታገኛለ። ከዛኛው አልበም ይሄኛው የሚለየው ለምሳሌ እዛኛው አልበም ላይ 2 እንግሊዝኛ ዘፈን ነበረው፣ እዚህኛው ላይ ደግሞ ሞር ጨምረናል። ምክንያቱም እኛ ሬጌን አሁን ምንድነው የምንፈልገው ሀገራችን ውስጥ ኦፍኮርስ መደመጥ አለብን። በአማርኛ ዘፍናለን ግን በዓለም አቀፍ ደረጃ መደመጥ መቻል አለበት። እኛ የኢትዮጵያን ሬጌ ዓለም አቀፍ ደረጃ መደመጥ የሚችለው ኦፍኮርስ ቋንቋ የሰው ቋንቋ ሲሰሙ ደስ ሲላቸው ይችላል። ግን በአብዛኛው ሀሳቡን ካልተረዱት ሊያደምጡ አይችሉም። አሁን ይህንን በተለያዩ አርቲስቶች ማየት እንችላለን። ከምዕራብ አፍሪካም ሆነ ከዩሮፕም ከምንም ስናይ ለምሳሌ አሁን በቅርቡ ራሱ አልቦሮዚ መጥቶ ነበር እዚህ። አልቦሮዚ ጣሊያናዊ ነው በዘር አልቦሮዚ በጣሊያንኛ ቢሆን ብቻ የሚዘፍ ነው ያን ያህል ያለው ነው ጣሊያን ውስጥ የሚታወቅ ብቻ ነበር መርም ይሆን። አሁን ዓለም አቀፍ መሆን የቻለው ግዴታ ቋንቋ መግባቢያ ስለሆነ መግባባት መቻል አለብንና እኛ በእንግሊዝኛ ብዙ ዘፈኖች ሰርተናል። በአሁኑ ግን ሀሳባችን ሁልጊዜ አንድና አንድ ነው። ያ ስለ ፍቅር ነው አሁን የምናወራው፣ ስለ አንድነት ነው አሁን የምናወራው እና ስለ ሌላውም ሀሳቦች አሉ። በጣም ሰፋፊ ሀሳቦች አሉት እና ስታደምጡት ደግሞ የበለጠ ታገኙታላችሁ ብዬ አስባለሁ። በጣም ነው የምናመሰግነው ክቡራን አድማጮቻችን። ውቅያኖስ ፍቅሩ ከዛዮን ሬብልስ የማን ከጥበብ ሞገድ ጋር ቆይታ እያደረገ ነው። የጥበብ ሞገድ ቤተሰብ ነው ማለት ይቻላል። አዲስ አልበም ማውጣት የመጀመሪያ አልበምን ካወጣ በኋላ አስቀድሞ የነበረውን አልበም ማነቃቃት ነው እና ንቃት የሚለውም አልበም በዚህ በአዲሱ አልበም ውቅያኖስ ከእንደገና መደመጥ ይጀምራል። ብዙ አድማጮች ያደንቁታል። አሁን ማህበራዊ ሚዲያ ላይ ራሱ አንተን ምርጥ የሬጌ አልበም የሰራ ሙዚቀኛ አድርገው ነው የሚያዩት፣ አንተንና ዛዮን ሬብልስም ማለት ነው።